Hello guys, how are you? Are you fine? Okay, today I'm going to teach you about active versus passive voice in past tense. ባለፈው ስለ active and passive voice in present tense ለቅቄ የነበረ ቪዲዮ እሱ አይታችሁት ከሆነ በደንብ ተረዱትና አሁን ደግሞ past tense ላይ ምን አይነት ፎርም እና ምን አይነት መልእክት ያስተላልፈናል የሚል ነገር እናያለን ማለት ነው። in general by the way active and passive voice ማለት active ከነበረ ወደ ፓሲቭ መቀየር ነው። መኖር አለበት መጀመሪያ አክቲቭ እና ፓሲቭ ቮይስ መኖር ከሆነ መጀመሪያ ያንን ቨርብ ትራንዚቲቭ ቨርብ መሆን አለበት። ተሳጋሪ ግስ መሆን አለበት። ተሳጋሪ ግስ ከሆነ ደግሞ ሳብጀክት አለው፣ ኦብጀክትም አለው፣ እንደገና ተግባርም አለው ማለት ነው። ኦብጀክት ተቀባይ ድርጊት ማለት ነው። ሳብጀክት ድርጊት አድራጊ ማለት ነው። ስለዚህ ሁለቱ የያዘ ነው። ከአክቲቭ ወደ ፓሲቭ መቀየር የሚቻለው ማለት ነው። አለበለዚያ ግን መቀየር አይቻልም። ስለዚህ አክቲቭ ምንድነው? subject performs the verb action in other word the subject is actively doing something. subjectu ወይ ደግሞ ድርጊት አድራጊው የሆነ ነገር አድርገዋል። ስለዚህ አድርገዋል ከሆነ የሚደረግ ነገር ደግሞ ተቀባሊ ወይ ደግሞ ተቀባይ ነገር አለ ማለት ነው ውስጡ ላይ። ስለዚህ ይሄ ነገር የሚያሳየን ምንድነው? አክቲቭ ኤንድ ፓሲቭ ቮይስ እንላለን ማለት ነው። አክቲቭ ማለት በቃ አብዛኛው ጊዜ የምንናገረው ነው። አክቲቭ ወዲያውኑ ድርጊቱ መጀመሪያ መጥቶ ወይ ደግሞ ድርጊት አድራጊው መጀመሪያ መጥቶ ድርጊት ተቀባዩ ኦብጀክት ደግሞ ወደ መጨረሻ ሲመጣ ማለት ነው። ስለዚህ እነዚህ እናያለን ማለት ነው ከፓሲቭ ቮይስ። ስለዚህ ፓስት ቴንስ ላይ አክቲቭ ከአክቲቭ ወደ ፓሲቭ እንዴት አድርገን እንቀይረዋለን የሚል ነገር በደንብ እናያለን ማለት ነው። እስኪ in simple past tense እናይ። in simple past tense simple past tense ላይ ምን አይነት ፎርም ይኖረዋል እንዮ። ፎርም subject plus verb to plus object in active voice ነው። active በቃ ኖርማል የሆነ አነጋገር ማለት ነው። active voice ማለት ድርጊት አድራጊው መጀመሪያ መጥቶ ድርጊት ተቀባዩ ወደ መጨረሻ ሲመጣ ማለት ነው። ድርጊቱ ደግሞ መሃል ላይ ነው የሚለው ባይዘው አብዛኛው። ስለዚህ ሳብጀክት ድርጊት አድራጊ ማለት ነው። verb to be ወይ ደግሞ verb to be አይደለም verb to plus object ወይ ደግሞ ድርጊት ተቀባይ ይሆናል። የማን ፎርሙላው አክቲቭ ሲኖር ነው። ወደ ፓሲቭ ሲቀየር ምን ይሆናል ማለት ነው? ኦብጀክት ይመጣል ወደ መጀመሪያ፣ ከዛ was ወይ ደግሞ were ይመጣል፣ ፕላስ verb 3 ይመጣል፣ ፕላስ by subject ወይ ደግሞ ኦሚት ማድረግ ወይ ደግሞ ማስወገድም ትችላላችሁ አድራጊው። ምክንያቱም ብዙ necessary አይደለም እዚህ ላይ ግን ስታስገቡ ግን by አስገብታችሁ ሳብጀክቱ ማስገባት ማለት ነው። ስለዚህ እነዚህ ፎርሞች ናቸው። ይሄ ፓሲቭ ቮይስ ፎርም ነው የመጨረሻው ያለው ማለት ነው። ኦብጀክት ፕላስ was or were was ማለት ለሲንግል were ማለት ደግሞ ለዳብል ለፕሉራል ከሆነ ነው። ሲንግል ኤንድ ፕሉራል ሲንጉላር ኤንድ ፕሉራል የሚል ነገር ታውቃላችሁ። ኦኬ ከዛ verb 3 ይመጣል። ከሁሉም አክቲቭ ኤንድ ቮይስ ከፕሬዘንት ቴንስ ይሁን ከፓስት ቴንስ ይሁን የሆነ ነገር ግን verb 3 ይመጣል እዛ መጨረሻ ላይ ማለት ነው። ስለዚህ እነዚህ ፎርሞች ናቸው። አሁን ወደ ኤግዛምፕል ስናይ ደግሞ በደንብ ይረዳናል። ምክንያቱ ኤግዛምፕል ተደግፈ የሆነ ነገር ስታስረዳ በደንብ ይገባልና ስለዚህ በጥሞና ተከታተሉኝ። ኤግዛምፕል 1 he wrote the letter አለ። ይሄ አክቲቭ ነው። he wrote the letter ደብዳቤ ጻፈ። ማን? እሱ ደብዳቤ ጻፈ። መቼ? በሆነ ጊዜ። አሁን በአሁኑ ሰዓት ጫና የሚያሳድር ነገር አይደለም። በሆነ ጊዜና ሰዓት ጊዜና ቦታ የሆነ ነገር ተደርገዋል የሚል ነገር ያስተላልፈናል። verb to simple past ከሆነ ማለት ነው። simple past ነው የሚያስተላልፈው verb to ማለት ነው። ስለዚህ he wrote the letter አጋዥ verb የለውም። ስለዚህ ይሄ አክቲቭ ሲሆን ወደ ፓሲቭ ሲቀየር ደግሞ the letter was written by him። አሁን የመጀመሪያው he wrote the letter ማለት ደብዳቤ ጻፈ፣ እሱ ደብዳቤ ጻፈ እያለን ነው። አሁን ወደ ፓሲቭ ሲቀየር ደግሞ the letter was written by him ደብዳቤው በሱ ተጽፏል። መቼ? በሆነ ሰዓት በሆነ ጊዜ። ዝሮ ያለፈ ተግባር ነው የሚያሳየን ማለት ነው። ስለዚህ ደብዳቤው በሱ ተጽፏል። ምን አለ? the letter was written by him ፓሲቭ ነው የሚያሳየው ይሄኛው ማለት ነው። አሁን ወደ ሁለተኛው ኤግዛምፕል ስንሄድ ደግሞ she kissed the babies
she kissed the baby እሷ ልጆቹ ሳመቻቸው እያለ ነው ሳመቻቸው ማንን ልጆቹ she kissed the babies አክቲቭ ነው ይሄ she kissed the babies አሁን she ድርጊት አድራጊ ነው babies ደግሞ ድርጊት ተቀባይ ናቸው ድርጊት ተቀባይ አድራጊ እሷ ናት ተደራጊ እነሱ ናቸው እሷ ሳማቻቸው እነሱ ማለት ነው አክቲቭ ነው አሁን ወደ ፓሲቭ ሲቀየር በደንብ እዩት እስኪ ወደ ፓሲቭ ሲቀየር the babies were kissed by her ይለናል she የነበረው ወደ her ወደ ኦብጀክት ሲቀየር her ይሆናል ማለት ነው ስለዚህ ልጆቹ በሷ ተስመዋል ልጆቹ በሷ ተስመዋል መቼ በሆነ ጊዜ በሆነ ሰዓት ወይ ደግሞ በሆነ ቦታ ማለት ነው ስለዚህ ልጆቹ በሷ ተስመዋል the babies were kissed by her the babies were kissed by her ፓሲቭ ነው ይሄ ስለዚህ አክቲቭ ወደ ፓሲቭ ሲቀየር እንዴት እንደሚገማጠል መጀመሪያ ድርጊት ተቀባዩ ወደ መጀመሪያ ይመጣል ኦብጀክት የነበረው ማለት ነው ኦብጀክቱ ማለት ነው ተቀባዩ ድርጊት አድራጊው ደግሞ ወደ መጨረሻ ይሄዳል ማለት ነው ስለዚህ ፓሲቭ ነው አሁን ወደ ሶስተኛው ኤግዛምፕል እንሄድ ሶስተኛው ኤግዛምፕል ምን ይላል መሰላችሁ my mother cooked dinner አለ my mother cooked dinner አክቲቭ ቮይስ ነው ይሄ my mother cooked dinner my mother ድርጊት አድራጊት ናት ዲነር ድርጊት ተደራጊ ነው ዲነር ነው የምትሰራው ወይ ደግሞ እናቴ ራቱ ሰራችሁ መቼ በሆነ ጊዜ በሆነ ሰዓት ማዘር ወይ ደግሞ እናቴ ራቱ ሰራች ራት ሰራች በቃ my mother cooked dinner አሁን ስታወሩ ያን ጊዜ እንደዚህ እየተጫወትን ነበር የሆነ ተቸክፋችሁ ጓደኞቹ ጋር ማለት ነው ቦታ ላይ ሆናችሁ ያን ጊዜ ማን ራት ተሰራላችሁ እንዴት ነው ገለ ወጋለ ወግ ምታወጉ ወይ ደግሞ ምትጫወቱ እኮ ብዙ ወሬ ማይመጣ ነገር ያለም እስኪ አስተውሱትና ምታወሩት ነገር ምን እንደሆነ እንደሱ አይነት ያወሩ ያን ጊዜ እናቴ ራቱ ሰራችሁ ገለ በቃ ባሁን ሰዓት ጫና የሚያሳድር ሳይሆን የሆነ ጊዜ ተደርጎ ያለፈ ተግባር ነው የሚያሳየን ብለናል ምን ሲምፕል ፓስት ቴንስ ዋናው ዓላማችን ግን አክቲቭ ወደ ፓሲቭ መቀየር ስለሆነ ስለዚህ my mother cooked dinner ማለት እናቴ ራቱ ሰራችሁ ወይ ደግሞ ሰራች እናቴ ራቱ ራት ሰራች ያለ ነው ሰራች ያን ጊዜ አክቲቭ ነው ወደ ፓሲቭ ሲቀየር ደግሞ dinner was cooked by her ወይ ደግሞ by mother cooked dinner was cooked by my mother አለ ፓሲቭ ነው ይሄ ስለዚህ ዲነር ወደ መጀመሪያ መጣ ኦብጀክቱ ከዛ ድርጊቱ መሃል ላይ ነው እዚህም ግን was ገብቷል እዚህ ላይ cooked የነበረው was ገብቶ ከዛ verb 3 ነው የሆነው verb 2 አይደለም ያሁን by my mother ይላል ስለዚህ ፓሲቭ ነው አሁን እነዚህ ምንድናቸው አክቲቭ ቮይስ ወደ ፓሲቭ ቮይስ እንዴት አድርገን እንደምንቀይረው ነው ፓሲቭ ቮይስ ማለት ደግሞ አንድ ነገር በዚህ ተደረገ ነው ተደረገ እንደዚህ ተደራጊው ወደ መጀመሪያ መጥቶ የሆነ አድራጊው ደግሞ ወደ መጨረሻ ወይ ደግሞ መተውም እንችላለን አድራጊው ነገር እዚህ ላይ ማለት ነው ስለዚህ እየተረዳችሁ ከሆነ በደንብ ደስ ይለኛል እናንተ ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ እየሆናችሁ ሂዱ thank you very much አሁን ወደ past continuous tense እንላለን using past continuous tense active and passive voice using past continuous tense እስካሁን የነበርነው simple past tense ነው አሁን ደግሞ past continuous tense ተጠቅመንስ ምን አይነት active እና passive sentence መስራት እንችላለን የሚል መልሲ ይመልስናል ማለት ነው ይሄም የራሱ የሆነ ፎርም አለው ፎርሙ ምንድነው አሁን subject plus was ወይ ደግሞ were plus verb ing plus object ከሆነ active voice ነው የactive voice ፎርም ነው አሁን የፓሲቭ ቮይስ ፎርም ደግሞ ኦብጀክት ወደ መጀመሪያ ይመጣልና verb to be ይመጣል ተከትሎ ከዛ being የሚል ይመጣል ከዛ verb 3 ይመጣል ከዛ by the subject ወይ ደግሞ ሳብጀክቱ ይመጣል ወይ ደግሞ አድራግ አካሉ ማለት ነው ወይ መተውም እንችላለን እሱ omitted መሆን ይችላል መምጣትም ይችላል ማለት ነው በእከሌ ተሰራ ወይ ደግሞ እንደዚህ ተደረገ በእከሌ በእንደዚህ እየተባለ ስለሚወራ ማለት ነው ስለዚህ እነዚህ ፎርሞች ናቸው የፓሲቭ ቮይስ ነው የመጨረሻው ያለው ማለት ነው አሁን ወደ ኤግዛምፕል ስንሄድ ደግሞ ኤግዛምፕል 1 ምን ይለናል መሰላችሁ አንደኛ ኤግዛምፕል my mother was cooking dinner
አሁን እያወራን ነው። ያን ጊዜ እንደዚህ እየተጫወትን ነበር እኛ። እናቴ ግን እዛ ዲነር እየሰራች ነበር ያን ጊዜ በሰዓቱ ሂደት ላይ ነው የነበረችው በመስራት እያለ ነው። አሁን አክቲቭ ነው ይሄ። ምን አለ? my mother was cooking dinner my mother was cooking dinner ማለት እናቴ ደግሞ ራት እየሰራች ነበረች ያን ጊዜ በሂደት ነበረች። ግን ያለፈ ተግባር ነው፣ ግን በሂደት የነበረ ያን ጊዜ ነው። እኛ እየተጫወትን ያለን እሷ ግን እየሰራች ነው የነበረው የሚል ኢንፎርሜሽን አለው። ስለዚህ ማይ ማዘር ድርጊት አድራጊት ናት፣ ዲነር ድርጊት ተደራጊ ነው፣ ተግባሩ ደግሞ እዛ አለ ማለት ነው። አክቲቭ ነው ይሄ። አሁን ይሄ አክቲቭ ወደ ፓሲቭ ስንቀይረው ምን አይነት ፎርም ይኖረዋል? በደንብ ተከታተሉኝ። አሁን ዲነር ወደ መጀመሪያ ይመጣል። ዲነር ኢዝ አለ ኢዝ ሳይሆን ወዝ ነው። ወዝ ዲነር ወዝ ቢንግ ኩክድ ባይ ማይ ማዘር አለ። አሁን ፓሲቭ ነው ይሄ። ዲነር ወዝ ያለፈ ተግባር ስለሆነ ቢንግ ይሄ ደግሞ ሂደት ላይ ያለ መሆኑ ነው የሚያሳየን የነበረ መሆኑ። ኩክድ ማለት ቨርብ 3 ነው። ከዛ ባይ ማይ ማዘር መተውም እንችላለን። ምን ማለት እንችላለን? ዲነር ወዝ ቢንግ ኩክድ ማለት እንችላለን። ወይ ደግሞ ዲነር ወዝ ቢንግ ኩክድ ባይ ማይ ማዘር ያን ጊዜ ማለት ነው። ፓሲቭ ነው። አክቲቭ እያለ ማይ ማዘር ወዝ ኩኪንግ ዲነር አለ። አክቲቭ ነው። ወደ ፓሲቭ ሲቀየር ደግሞ ዲነር ወዝ ቢንግ ኩክድ ባይ ማይ ማዘር ፓሲቭ ነው። ስለዚህ ዲነር ወደ መጀመሪያ መጥተዋል፣ ተደራገ አካል ማለት ነው። አድራገ አካል ደግሞ ወደ መጨረሻ መጥተዋል። ስለዚህ ምን አይነት ልዩነት እንዳላቸው በደንብ እዩት። ፓሲቭ ሲሆን ምን አይነት ሰንተንስ ለማስተላለፍ ስንፈልግ ነው የሚለው ነገር እግረ መንገዳችሁ እያያችሁ፣ ምክንያቱም የሆነ አስፈላጊ ሆኖ ሲገኝ ነው። አብዛኛው ጊዜ ግን አክቲቭ ነው የምንጠቀመው ብለናል። እሺ፣ ስለዚህ ፓሲቭ ነው። ፎርሙ እዩትና ከዛ ትርጉሙ ምን እንደሆነ ደግሞ በደንብ እያየ ነው እንሄዳለን። ስለዚህ እንዴት ነው ስትራክቸሩ እንዴት መቀየር እንችላለን የሚል ነገር ግን በደንብ እየተረዳችሁ መሄድ አለባችሁ ማለት ነው። ወደ ሁለተኛው ኤግዛምፕል ስንሄድ ደግሞ he was doing his homework አለ። he was doing his homework እሱ የቤት ስራው እየሰራ ነበረ። ምንድነው? አክቲቭ ነው ይሄ። እሱ የቤት ስራው እየሰራ ነበረ ያን ጊዜ በሂደት ላይ ነው የነበረው። የሆነ ያወራችሁ በሆነ ጊዜ ሰዓት እንደዚህ እያደረገ ነበር፣ እሱ ደግሞ በዚህ እያደረገ ነበር ብለን የምናወራው ነገር አለ አይደለ? ያለፈ ተግባር ግን በሂደት ላይ የነበረው ምክንያቱም ፓስት ኮንቲኒዩስ ቴኒስ ስለሆነ ማለት ነው። ስለ ቴኒስ በደንብ አይታችሁ ትሆናላችሁ እገምታለሁ። ምክንያቱም ምርጥ የሆነ ቪዲዮዎች ለቅቄያለሁ። ካላያችሁ ደግሞ ሄዳችሁ እዩት ቴኒስ ምን ማለት እንደሆነ ማለት ነው። ስለዚህ ምን አለ? he was doing his homework active voice ነው። he was doing his homework ማለት እሱ የቤት ስራው እየሰራ ነበረ። active voice ነው ይሄ። ወደ ፓሲቭ ስንቀይረው ደግሞ his homework was being done by him አለ። his homework was being done by him passive voice ነው ይሄ። የቤት ስራው በሱ እየተሰራ ነበረ። በሱ በልጅየው እየተሰራ ነበረ። የመጀመሪያ ድርጊት ተደራጊ homework ነው አይደለ? ድርጊት አድራጊ him ነው። ስለዚህ he የነበረው him ሆኗል ወደ ኦብጀክት ሲቀየር። ስለዚህ ምን አለ? his homework was የሱ የቤት ስራ በሱ እየተሰራ ነበረ። መቼ? ያን ጊዜ ማለት ነው። በሂደት ላይ ግን ነበረ የሚል ነገር አለው። ስለዚህ his homework was being done by him ፓሲቭ ነው። ስለዚህ ወደ ፓሲቭ ሲቀየር እንዴት አይነት ስትራክቸር እንዳለው እያያችሁ ነው አይደለ? በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ። አሁን እንቀጥል ወደ ሶስተኛ ኤግዛምፕል። I was eating እንጀራ አለ። እሱ የሆነ ነገር እያለ ነው። ያን ጊዜ ጠርቼ ነበረ፣ ቤትህ መጥቼ የት ሄድክ? ያን ጊዜማ እኔ እንጀራ እየበላሁ ነው የነበረው፣ እዛ አትገባም ነበር እንደ ይገለ ብሎ እየተናገረው ነው። ስለዚህ ምን አለው? አክቲቭ ነው ይሄ። I was eating እንጀራ ነው እየበላሁ የነበረው፣ እኔ እንጀራ እየበላሁ ነበር ያን ጊዜ። በአሁኑ ሰዓት አይደለም አንተ፣ ያለፈ ነው። ወዝ የሚለው የሚያሳየው ያለፈ ተግባር ነው፣ ግን በሂደት ላይ የነበረ ያን ጊዜ ማለት ነው። የት ነበር ከብለ ወሬ ስናወራ በደንብ እያየን ነው አይደል? እሱን ተረዱት ማለት ነው። አክቲቭ ቮይስ ነው። ምን አለ? I was eating እንጀራ አክቲቭ። ወደ ፓሲቭ ስንቀይሮስ ምን አይነት ፎርም ይኖረዋል? ወይ ደግሞ ምን አይነት ሴንተንስ ይሰራል? ኦኬ እንጀራ was being eaten by him by me ነው የሚለው። I was eating እንጀራ ማለት እንጀራ እየበላሁ ነበረ እኔ ማለት ነው። እኔ እንጀራ እየበላሁ ነበረ አክቲቭ ነው። ወደ ፓሲቭ ሲቀየር ግን እንጀራው
በእኔ እየተበላ ነበረ እያለ ነው። እንጀራ was being eaten by me እንጀራው በእኔ እየተበላ ነበረ። ስለዚህ እንጀራው ድርጊት ተቀባዩ ነው። ድርጊት አድራጊ ግን እኔ ነኝ። ስለዚህ አይ የነበረው ወደ ፓሲቭ ሲቀየር ወይ ደግሞ ወደ ኦብጀክት ሲቀየር ሚ ይሆናል። ስለዚህ እንጀራ was being eaten by me የሚል ፓሲቭ ነው ማለት ነው። ኦኬ thank you very much። አሁን ደግሞ ወደ ቀጣዩ ፓስት ቴንስ እንለፍ። ምንድነው using past perfect tense active and passive ways ወይ ደግሞ ከአክቲቭ ወደ ፓሲቭ ለመቀየር ምን ተጠቅመን ማለት ነው using past perfect tense ምን እንደሆነ ታውቃላችሁ። እሺ ምን አይነት ፎርም አለው? የራሱ የሆነ ፎርም አለ። subject plus had plus verb 3 plus object active voice ሲሆን ይህ አይነት ፎርሙላ አለው ወይ ደግሞ ፎርም አለው። ፓሲቭ ሲሆን ደግሞ ኦብጀክት ወደ መጀመሪያ ይመጣል። had ከዛ been ከዛ verb 3 ከዛ by subject ወይ ደግሞ በአድራጊ አካል ይሆናል ማለት ነው። ፎርሙ by the way አንድ ነው፣ ግን ውስጡ የሚወስዱት ድርጊቱ የሚወስዱት ነው የሚለያዩ። ኦኬ ወደ ኤግዛምፕል ስንሄድ I had done my homework አለ። active voice ነው። I had done my homework ሰርቼው ነበረ ያን ጊዜ። አንተ ስትጠራኝ እኮ ሰርቼው ጨርሼው ነበረ፣ የሆነ ነገሬ ስራዬ ጨርሼው ነበረ እያለ ነው። I had done my homework የቤት ስራዬ ሰርቼው ነበረ። የሆነ አንድ ክስተት ትከሰት ወይ ደግሞ አንድ ነገር ሲሆን እንደዚህ አድርገው ነበረ የሚል ትርጉም አለው። ይሄ አክቲቭ ነው። ወደ ፓሲቭ ሲቀየር ደግሞ my homework had been done by me የቤት ስራዬ በእኔ ተሰርቶ ነው የነበረው። ያን ጊዜ የነበረው ተሰርቶ ነበረ። በቃ my homework had been done by me መተውም ትችላላችሁ፣ ማስገባትም ትችላላችሁ። ስለዚህ ፓሲቭ ነው። እኔ ጋር ናችሁ ወይ? ኦኬ ምን አለ? my homework had been done by me የሚል ፓሲቭ ነው። ወደ ፓሲቭ ሲቀየር ማለት ነው homework ወይ ደግሞ የቤት ስራዬ በእኔ ተሰርቶ ነበረ የሚል ትርጉም አለው። ወደ ሁለተኛው ኤግዛምፕል she had cooked dinner አለ። አክቲቭ ነው። she had cooked dinner ማለት እሷ ራቱ ሰርታውት ነበረ። ያን ጊዜ እኛ ቤት ስንሄድ እኮ እዛ ተሰርቶ ነበረ፣ ሰርታውት ነበረ እሷ ያን ጊዜ ማለት ነው። አክቲቭ ነው። ወደ ፓሲቭ ሲቀየር ደግሞ dinner had been cooked by her ራት በሷ ተሰርቶ ነበረ። ስለዚህ ከዛ በልተናል ማለት ነው። ስለዚህ እኛ እዛ ስንሄድ ወይ ደግሞ አንድ ነገር ሲደረግ ራት በሷ ተሰርቶ ነበረ የሚል ትርጉም አለው። ፓሲቭ ነው ይሄ። ወደ ሶስተኛውና የመጨረሻው ኤግዛምፕል እንሂድ። I had eaten እንጀራ አለ። I had eaten እንጀራ ያን ጊዜማ እንጀራ በልተን ነበረ። በቃ በልተን ነበረ። ፓስት ፐርፌክት ቴንስ ስለሆነ ነው። አክቲቭ ነው። እንጀራ በልተን ነበረ። ያን ጊዜ እንጀራ በልተን ነበረ። ምን አለ? I had eaten እንጀራ ማለት እንጀራ በልተን ነበር። አክቲቭ ቮይስ ነው። ወደ ፓሲቭ ሲቀየር ደግሞ እንጀራ had been eaten by me had eaten እንጀራ ስለሆነ እኔ እንጀራ በልቼ ነበረ የሚል ትርጉም አለው አይደል? አክቲቭ ወደ ፓሲቭ ሲቀየር ደግሞ እንጀራ had been eaten by me እንጀራ በእኔ ተበልቶ ነበረ የሚል ትርጉም አለው። ስለዚህ ወደ ፓሲቭ ሲቀየር እንዴት አይነት ፎርሙላ እንዳለው በደንብ እያያችሁ ነው አይደል? በደንብ ይተረዱት። ተጋግማችሁ በተለያየ በፓስት ቴንስ፣ በፕሬዘንት ቴንስ እንደገና በፊውቸር ቴንስም እየሰራው ሰርቻለሁ። እሱን እየሄዳችሁ እዩት። ልዩነቱ ምን አይነት ልዩነት አለው? ፎርሙ ግን ተመሳሳይ ነው ወይስ ምንድነው የሚገባ መለያያቸውስ የሚለው ነገር ያስረዳችኋል። ስለዚህ የፓስት ቴንስና አክቲቭ ቮይስ ልዩነትና መማሳስላቸውም ትረዳላችሁ። ትርጉሙምስ ምን ማለት እንደሆነም ትረዳላችሁ ማለት ነው። ስለዚህ ይህ ቪዲዮ ከወደዳችሁት ሳብስክራይብ፣ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ ሁኑ። ቴንክ ዩ ቨሪ ማች